ቴዲ ምን ያህል ነው በዶክተር አብይ ተስፋ የቆረጠ ነው ምን ያህል ነው አገሪቱ ያለችበት እጅግ አሳሳቢ የሆነ አደገኛ ሁኔታ የተረዳ ነው የሚለው ላይ በቂ ግንዛቤ እንዳልተፈጠረ የሚያሳይ ሆኖ ነው ያገኘው እኔ ለምሳሌ ከሁለት ዓመት በፊት ጀምሮ ነው ጠቅላይ ሚኒስትር አብይ የዚህን የቀይ ባህርን አመጣሁላችሁ አጀንዳ ኪሳቸው ውስጥ ያለ ካርድ እንደሆነና አንድ ወቅት እንደሚመዙት ስንነጋገር ነበር አዲስ ነገር አይደለም ያን ግን የሚያደርጉት ለሀገር ጥቅም ብለው ሳይሆን ለኢትዮጵያ ጥቅም ብለው ሳይሆን ለራሳቸው የስልጣኔ በላይነት ብለው በአንድ በኩል በሌላ በኩል ደግሞ ትኩረት ለመሳብ ሀገር ውስጥ ያለውን የፖለቲካ ኃይል አሰላለፍ ለመቀየር ሲፈልጉ ይሄን እንደሚያደርጉ በደንብ ተነጋግረናል በደንብ ገምተናል ዝም ብሎ ግምት ሳይሆን ከተጨባጭ ባህሪያቸው ፓተርኑን አጥንተን ነገ ከነገ ወዲያ ለኢትዮጵያ ህዝብ ባህር በር አመጣው የሚል አጀንዳ ይቀራቸዋል አንዱ የሚቀራቸው ኪሳቸው ውስጥ የቀረ አጀንዳ ይሄ ነው ይሄን ይመዛሉ ብለን አስቀድመን ተናግረናል አዲስ ነገር አይደለም የሆነው ይሄ የሆነው እንግዲህ መቼ ነው አሁን ስፔሲፊክሊ ከሶማሌላንድ ጋር ተያይዞ ቀረበ እንጂ ቀይ ባህር ድንበራችን ነው የሚል መግለጫ ከአንድ ወር በፊት ሲሰጡ ነው ያ ካርድ የተመዘዘ መሆኑን ያየ ነው ያኔ ደግሞ ምን ብለናል ይሄ ለተራ ፕሮፓጋንዳ አሁን የተፈጠረባቸውን ተቃውሞ መረሳት በፖለቲካ መድረኩ እንደገና ትኩረት ለመሳብ የሀገር አፍቃሪ የሀገር ባለውለታ መስሎ ለመታየት ዓለም አቀፉ ህብረተሰብ ደግሞ ይሄ ሰውዬ አካባቢውን ወደ ግጭት ሊወስደው ነው ብሎ ማባበል እንዲችል ብድር ማበደር እንዲችል እርዳታ መስጠት እንዲችል አስበው ነው ይሄን ያደረጉት ከዛ ውጪ የትም አይደርስም ብለን ነበር የተናገርነው የትም አልደረሰም የቀይ ባህር ጉዳይ አይደለም አሁን በነገራችን ላይ ቀይ ባህርንና የኤደንን ባህረ ሰላጤ ወይም ኢንዲያን ኦሽንም አይለዩ በፊት ስለ ቀይ ባህር ነበር የሚወራው አሁንም ጠቅላይ ሚኒስትሩ በሰጡት መግለጫ ይሄ አሁን ተገኘ የተባለው የወደብ አክሰስ ከቀይ ባህር እንደሆነ ተደርጎ ነው እየተነገረ ያለው ትክክል አይደለም እና በአጠቃላይ ምንድነው አንደኛ ይሄ ጥያቄ እየተነሳ ያለው አሁን ይሄ አጀንዳ እየተነሳ ያለው ለሀገሪቱ ብሔራዊ ጥቅም ተብሎ አይደለም ለግል የስልጣን ማራዘሚያ እና ለጠቅላይ ሚኒስትሩ ኢሜጅ ተብሎ ነው ከዛ ካለፈ ደግሞ አንዳንዱ ነገር ውጭ ሀገር ላሉ ገንዘብ ለሚረዱ መሳሪያ ለሚረዱ ዩኤኢን ለመሰሉ ሀገሮች ጥቅም ተብሎ ነው የሚደረገው ጉዳዩም ደግሞ እየተነሳና እየተካሄደ ያለው ያለ በቂ ጥናትና ዝግጅት ነው ስለዚህ አጀንዳ በመነሳቱ ወደፊት በዚህ አጀንዳ ዙሪያ ሀገሪቱ ልታገኝ የምትችለውን ጥቅም ያበላሸዋል እንጂ ምንም ፋይዳ ያመጣም ይያል ነበር ምንናገር በአንድ በኩል በሌላ በኩል ባህር አመጣሁላችሁ የሚለው ይሄ ኢትዮጵያኒስቱን ኃይል የሚያማልል መሆኑ እንደተጠበቀ ሆኖ ከዛ አንፃር ጠቅላይ ሚኒስትሩ የሚያነሱት መሆኑ እንደተጠበቀ ሆኖ የዚህ የአክራሪ የኦሮሞ ብሔርተኝነትም ጋር በተያያዘ ከአዲስ የኩሽ አስተሳሰብ ጋር አያይዘው ሊያነሱት እንደሚችሉ እዚህ ቀደም ተነጋግረናል እኔ ከወር በፊት በጻፍኩት ወረቀት ላይ በሶማሌ ላንድ በኩል እስከ ኢንዲያ ኦሽን ድረስ የተዘረጋ አዲስ ግዛት የኩሽ ግዛት የመፍጠር ፍላጎት አለ ብለን ተናግረናል አሁን የመጣው ነገር አዲስ ነገር አይደለም ያ ያለው ነገር ነው እየሆነ ያለው እና አጠቃላይ እኔ እዚህ ውስጥ ገብተን አሁን ይሄ ስምምነት ህጋዊ ነው አይደለም ኢትዮጵያን ይጠቅማታል ወይስ አይጠቅማትም ለኛ ምንድነው የሚቀንሰው የሚጨምረው የሚለው ነገር ላይ ሁሉ መነጋገር በጣም ነው የሚገርመኝ በእውነት ግን ዲፕሎማሲ ክፍያውን ግን መናገር የለብንም ትላለ በዚህ ምክንያት የሚመጣ ማለት ምንድነው ያን እኮ ከዚህ ቀደም ምን ብለናልኝ ቴድሮስ ጠቅላይ ሚኒስትር አብይ አህመድ በኔ በኩል ምን ብዬ ነው ሌብል ያደረኳቸው የአገሪቱ ቁጥር 1 የብሔራዊ ደህንነት ስጋት ናቸው አሁን በተጨባጭ ይሄ አጀንዳ የሚያሳየው ኢትዮጵያ አሁን የገባችበት ያለችበት ችግር ቀውስ አላንስ ብሎ እንደገና ወደ ሌላ ከፍተኛ የሆነ ቀውስ ነው እየከተቷት ያለው እኔ ዜናዎችን ስከታተል ነበር እናንተም የሰራችሁት አሁን አጠቃላይ አካባቢው ላይ ያሉ ኃይሎች አጌንስት ኢትዮጵያ እየቆሙ ነው አውሮፓ ህብረት ተቃውሞውን እየገለጸ ነው ራሷ ኢትዮጵያ የምትመራው ኢጋድ
አጣብቂኝ ውስጥ ገብቶ አቋም ለመያዝ ተቸግሮ መጀመሪያ የቀይ ባህርን አጀንዳ በማንሳት ኤርትራያን እና ጅቡቲን በጣም በከፍተኛ ደረጃ የሚያስደነግጥ ሁኔታ ነው የተፈጠረው ከወር በፊት ለሶማሊያ ሄዶ የተነገረው ምን ነበር አይ ይሄ እኮ ያወጣነው መግለጫ እናንተን የሚመለከት አይደለም ነበር የተባለው አሁን ደግሞ ምን ሆነ ትንሽ እኛን የሚመለከት አይደለም ብለው ዘና ብለው የነበሩትን ሶማሊዎችን ደግሞ ጥቅማቸውን የሚጎዳ ጉዳይ ነው የመጣው ይሄ አጠቃላይ የአካባቢውን ሁኔታ ወደ ቀውስ በመውሰድ የውስጣዊ ችግራችንንም በማባባስ ረገድ ሊያመጣ የሚችለው ጣጣ እጅግ ከፍተኛ ይሄንም ካንድ ነገር ጋር ያያይዘዋለሁ ስለ ጠቅላይ ሚኒስትር የጻፍኩት ኋላ ላይ ውይይት ስናደርግ ልናነሳ እንችላለን ስለ ግል ማንነታቸው የጻፍኩት ጉዳይ ላይ ምን ብያለሁ ይሄ ሰውዬ አደጋን የመረዳት አቅም የላቸው ያን መረዳት የሚያስችለው ያካላቸው ክፍል አለ ብዬ አላምንም ነው ያልኩት በተጨባጭ አሁን የሚያሳየው ይሄ አንድ ዲፕሎማሲን የሚያውቅ አገርን በኃላፊነት የሚመራ መሪ እንዲህ አይነት ውሳኔ አይወስንም በምንም ተአምር አደጋን ማሽተትና አደጋን መተንበይ የሚችል መሪ ሊያረጋጭ ስለዚህ በዲፕሎማሲ ረገድ የሚመጣው ጣጣ ነው አስቀድሞም የሚታወቅ ነው አሁን በሁለት ቀን ምን ያህል አሳሳቢ እንደሆነ ምን ያህል ከፍተኛ እንደሆነ ያያየን ነው በነገራችን ላይ ዛሬ ጧት አንድ ዜና ሰምቻለሁ አሁን የኢትዮጵያ መንግስት ራሱ እንደገና አጣብቂኝ ውስጥ ገብቶ የዚህ የውቅናን ጥያቄ እንደገና ገና አስተሳረጋዋለሁ ነው ይያልኩ ያለውት እንጂ ውሳኔ ያልወሰንኩም ወደሚል አይነት አቅጣጫ እየሄደ ነው ዳሜጁ ግን ተፈጥሯል ኦሬዲ እንዲህ አይነት መንግስት ነው ያለን እንዲህ አይነት መሪ ነው ያለን በዚህ መሪ ተስፋችንን አሟጠን እስካልጨረስን ድረስ ሁሉ ጊዜ ባመጣው አጀንዳ ይጠቅማል አይጠቅምም ይያል መነጋገር የት ያደርሳል እኔ ዋናው ጥያቄ እሱ ነው በእውነት ዝርዝሩ ጉዳይ ላይ ከመጣን አንዳንድ ነገር ልንነጋገር እንችላለን እዚህ ጉዳይ ላይ እኔ ተወሰኑ ጥያቄዎች አሉኝ አንደኛው ልደቱም እንዳልከው መጀመሪያ ላይ ሲነገር የነበረው ከቀይ ባህር ጋር ተያይዞ ነበር ዛሬ ግን ራሱ የመንግስት ኮሚኒኬሽን ጉዳዮች ቢሮ የሰጠው መግለጫ ለሰፊ መግለጫ ወደ 3 ገጽ የሚሆን ማለት ነውና እዛ ላይ የባህር ኃይል ቤዝ እና እንደዚሁም ኮሜርሻል ማሪታይም አገልግሎት የሚሰጥ ወደብ በሊዝ እና በኪራይ የምናገኝበት እድል በኤደን ባህረ ሰላጤ በኩል አግኝተናል የሚል ነውና መጀመሪያም ላይ ቀይ ባህር ሲሉት የራሱ ዓላማ የነበረው ይመስለኛልና እንደዚሁ ዝም ብሎ ካለ መረዳት ብቻ ነው ወይስ ሌላ የሆነ የፖለቲካ ዓላማ ያለውም ወይ የሚለው እሱ አንድ በታየው በደንብ ደስ የሚለኝ ጉዳይ ነው ሁለተኛ ከተም ይችላል ነገራችን ላይ ይሄኛው ክፍል ላይ ማውራት ትችላለህ ማለት የተወሰነ ኦፍ ኮርስ አብዛኛውን እሱ ልደት እንዲናገር ብንፈልግም የተወሰኑ ሐሳቦችንም ማከል ትችላለህ በዛውና እኔም ሐሳቦችን አነሳና እሺ ጥሩ ሁለተኛውም እንደዚሁም አንድ ጠቀስ ያደረከው ነገር አለ ግን በደንብ ደግሞ መፈተሽ ያለበት ጉዳይ ይመስለኛል አሁን በሶማሌላንድ በኩል ሪኮግኒሽን እናገኛለን ከሚል እሳቤ ነው ይሄን ነገር ፈቀደን ይያሉ ያሉ ዛሬ መግለጫ አውጥቷል የሶማሌላንድ የካቢኔው ራሱ እንደዚህ በምክትል በጠቅላይ ሚኒስትሩ የተመራ ካቢኔ መግለጫ ሰጥቷልና እዛ ላይ ራሱ ግልጽ አድርገው ያስቀመጡት ነገር ይሄንን ነው ኢትዮጵያ እውቅና በመስጠት ረገድ የመጀመሪያዋ አገር ትሆናለችና ያ ደግሞ ለኛ በጣም የሚያስፈልግ ጉዳይ ነውና አንዱ የተስማማንበት ምክንያት ይሄ ነው ብለዋል በመግለጫ ብቻ ሳይሆን ጠቅላይ ሚኒስትሩ አጠገብ ቁጭ ብለውም የተናገሩት ይሄን ነው ጠቅላይ ሚኒስትሩ አጠገብ ቁጭ ብለው ማለት ነው ዛሬ ግን በኢትዮጵያ በኩል የአገር የመሆን ወይንም እውቅና ለማግኘት የምታደርገውን ጥረት በጥልቀት ፈትሸን አቋም ምንይዝ ይሆናል የሚል መግለጫ ሰጥተዋል እና ይሄ ነገር እውነት ዲፕሎማቲክ ቋንቋ ነው ወይንስ ከምን የመነጨ ነው የሚለው ራሱ በደንብ መፈተሽ ያለበት ጉዳይ ይመስለኛል በሶስተኛ እንድታይልኝ ደግሞ መፈልገው አሁን በዚህ ጉዳይ ለነጋገርበት ማለት ይሄን አጀንዳ ማድረግ ሁሉ ተገቢ አይደለም አይነት ነገር መሰለኝ ያንተ እንትንና ግን መንግስት እያደረገ ያለው ነገር አለ ትልቅ ድጋፍ እየሰበሰበበት ነው ወደ ህዝብ እያወረደው ነው ምናልባት መረጃው ካላችሁ ማላቀም ቅዳሜ ዕለት አዲስ አበባ ላይ በዚህ ጉዳይ ላይ ሰልፍ እንደሚኖር ነው እየሰማሁኝ ያለው እኔ ማለት ነው የአደባባይ ሰልፍ ኢቭን በሶማሌላንድም በኩል እንዲሁ አደባባይ ላይ ይወጡ ደስታቸውን እየገለጹ ነው አንዳንድ አካባቢዎች ኢትዮጵያ ላይ ደስታቸውን መግለጽ ሁሉ ጀምረዋልና ቀደምም እንዳልከው አደጋ ሁሉ እየተጀመረ ነው ለቀጣይ ትውልድ ሁሉ የሚተርፍ አደጋ ማለት ነውና ይሄንን ጉዳይ እንደውም አጀንዳ አድርገን ህዝቡን በዚህ ረገድ ማስገንዘብ ትልቅ ትኩረት የሚሻ ጉዳይ አይሆንም ለማለት ነው ልደቱ
በዚህ ላይ አስተያየቶችን እንድትሰጥበት ፈልጌ ነው። ይዛቸዋል ብዬ ገምታለሁ ልደት እና እስቲ በደንብ አስታውሰኝ ቴዲ በደንብ እንትን እንዳልዘነጋ። እሺ ከመጀመሪያ እንጀምር ወይስ ማለት በቅደም ተከተል የተነሱትን ነገሮች ትሰጠኝ? እንግዲህ ቴዲ አስታውሰው በጣም ባጭሩ። እሺ ቀይ ባህርና ኤደን ባህረ ሰላጤ የሚለውን እንኳን አለዩትም ብለሃልና መጀመሪያ ላይ እንዳልኩ ቅድም ቀይ ባህር ነበር ሲሉ ባለመረዳት ነው ወይ እሱ ነው ባለመረዳት ነው ወይ ይሄ ሌላ የፖለቲካ ዓላማ የለውም ወይ የሚል ነው። ሁለተኛው በሶማሌላንድ በኩል እውቅና ትፈልጋለች ቃል የገባችውን ነገር ለመስጠት ማለት ነውና ያንን እውቅና በሚመለከት መንግስት አሁን ላይ በጥልቀት ፈትሸዋለሁ እያለ ነው ያለው። ይሄ ዲፕሎማቲክ ቋንቋ ነው ወይንስ እያፈገፈገ መምጣቱን የሚያሳይ ነው? ሶስተኛው አሁን ልንነጋገርበት እንዲገባ የሚያደርጉ ሁኔታዎች አሉ። ወደ ህዝብ እየወረደ ነው። ህዝቡ አንዳንዴም በተሳሳተ አይነት መንገድ የባህር በር እንዳገኘን እያደረገ እየተወራ ነው ያለው። በዲፕሎማሲውም ረገድ ካሁኑ ጉዳቱ ሁሉ እየታየ ነው ያለው። ስለዚህ ይሄንን እንደውም ዋና አጀንዳ አድርገን ለህዝባችን በደንብ ማስገንዘብ ተገቢ አይሆንም ወይ? ስለዚህ የመጨረሻውን በተመለከተ ማለት ይሄ የስርዓቱን የማታለል መንገድ እየተከታተሉ ማጋለጥ ተገቢ ስራ አይደለም ወይ ከሚለው በተጨማሪ የደህንነት ቁጥር 1 ስጋት ብለህ ሌብል ካረካቸው በኋላ የደህንነት ቁጥር 1 ስጋትነታቸውን የሚያሳዩ መገለጫዎች በሚመጡበት ወቅት ያ መሆኑን የማሳየት ተከታታይ ስራ መስራት እንደ ጊዜ ማጥፋት ትቆጥረዋለህ ወይ? ስለዚህ ከመጀመሪያው እንጀምር። ባለመረዳት ነው ወይ ቀይ ባህር የተባለው? ኦኬ ባለመረዳት ነው ወይ ከሚለው ጀምር እስቲ። አሁን የመጨረሻው ላይ ወይ እንግዲህ የሰው ጭንቅላት ውስጥ ገብተህ እንዲህ አይነቱ ነገር በእርግጠኝነት መመለስ ሊከብድ ይችላል። ግን እኔ ቴዲ አሁንም እኛ ሶስታችን አሁን ጊዜያችን የምናጠፋው የአድማጭንም ጊዜ እያጠፋን ያለ ነው፣ በዚህ ጉዳይ ላይ እየተወያየን ያለ ነው። በታሪክ አጋጣሚ ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር ስለሆኑ ነው። እውነቱን ለመናገር አሁን እኔ በኢትዮጵያ ፖለቲካ ባለኝ ተሳትፎ በእኔ ላይ ትችት የማያቀርብ ሰው የለም። ብዙ ሰዎች ትችት ያቀርባሉ። ትችት ላቀረበብኝ ሰው ሁሉ ግን መልስ አልሰጥም፣ አስተያየት አልሰጥም። የህብረተሰቡን አስተሳሰብ ግንዛቤ የማዛባት አቅም አላቸው ብዬ የማምንባቸው ሰዎች ትችት ሲያቀርቡብኝ ነው መልስ የምሰጠው። አሁን ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ስለሆኑ ነው እንጂ እውነቱን ለመናገር የሚናገሩትም የሚሰሩትም ነገር ለትችት ዲዘርቭ ያደርጋል። አሁን እኔና እናንተ እዚህ ቁጭ ብለን አድማጭም በሺህ የሚቆጠር አድማጭ ቁጭ ብሎ አሁን በዚህ ጉዳይ ላይ ለማዳመጥ ዲዘርቭ ያደርጋል። ግን ወደድንም ጠላንም በታሪክ አጋጣሚ እጣ ፈንታችን እሳቸው እጅ ላይ ወደቀ። እዚህ የኮሰኮሰንም ቢሆን ያቅለሸለሸንም ቢሆን ስለሳቸው ለማውራት እንገደዳለን፣ ስለሚሰሩት ነገር ለማውራት እንገደዳለን። ይሄን ታሳቢ ማድረግ ጥሩ ይመስለኛል። ግን እኔ በእርግጠኝነት ልናገር እችላለሁ አንድ ነገር። አሁን የአገሪቱ የውጭ ጉዳይ ሚኒስትር አቶ ደመቀ ስለዚህ ጉዳይ አያውቁ፣ ከኛ የተሻለ መረጃ የላቸው። በውጭ ጉዳይ ሚኒስትር በኩል ብዙ አንቱ የተባሉ ልምድ ያላቸው ባለሙያ የሆኑ ዲፕሎማቶች አሉ። ማንም አያማክራቸው። የሀገሪቱ የውጭ ጉዳይ አጠቃላይ የሚመራው በጠቅላይ ሚኒስትሩ ቢሮ ነው። ከጠቅላይ ሚኒስትሩ ቢሮ ደግሞ ጠቅላይ ሚኒስትሩ በብቸኝነት ነው የሚመሩት። ይሄን በቂ መረጃም አለኝ። በእርግጠኝነት የምናገረው ያን ምክንያት አይደለም። በእርግጠኝነት እናገራለሁ አቶ ደመቀ መኮንን ከኔ የተሻለ መረጃ ስለዚህ ጉዳይ የላቸው። እንደኔ በሚዲያ ነው የሚሰሩት። ስለዚህ እንዲህ ነው በዚህ መልክ የሚሰራ አንድ ጠቅላይ ሚኒስትር ቀይ ባህርንና ኢንዲያን ኦሽን ባይለይ ምንድነው የሚደንቀው? በጣም ኤሌመንታሪ የሆነ በዲፕሎማሲ ስህተት ምክንያት የሚመጣን አደጋ ሳይረዳ ቢቀር ምንድነው የሚያስደንቀው? ይሄ የወደብ ባለቤትነት ተደርጎ የመሸጡ አካል
ተደርጎ ሊወሰድ አይችልም ወይ? ልክ የሊዝ ኪራይን የወደብ ባለቤት ሆነች ኢትዮጵያ የሚል በአክቲቪስቶቻቸው በኩል እንደሰሩት ያለ ሆን ተብሎ የሚደረግ ማጭበርበር አይደለም ወይ ማለት የፈለገ መሰለኝ። ለአንድ ቀን ብለህ ምናልባት ቢረዝም ለአንድ ሳምንት ብለህ እንዴት እንዲህ አይነት አውዳሚ ፕሮፓጋንዳ ትሰራለህ? ብልጽግና ያንን እኮ ነው ሲያደርግ የከረመው አይደል? ኦፍ ኮርስ እኔም እኮ የሚገርመኝ የቀይ ባህሩ ጉዳይ ይሄ በተደጋጋሚ ሲያደርግ አይተ ነው። ነዳጅ አወጣንላችሁ ወደ ፓይፕላይኑ እየተዘረጋ ነው ወደ ጅቡቲ ኤክስፖርት ልናደርግ ተብሎ እኮ እንደዚህ እኮ በቴሌቪዥን ቀርቦ እኮ አይተነዋል። ራሱ ነዳጁን እንኳን ሳይተውታል። በዚህ ደረጃ የሚዋሹ ሰዎች ዛሬ ምን አዲስ ነገር ነው ያመጡት? ይሄን እኮ ነው የደገሙት። ይሄን እኮ ነው እኔ ጋዜጠኛ የሆናችሁ በሚዲያ ዙሪያ የምትሰሩ ሰዎች ምንም ማድረግ አይቻልም። ቢሰለቻችሁም ሁልጊዜም ስርዓቱ የሚሰራውን እንዲህ አይነቱን ነገር ለማጋለጥ መጣር አለባችሁ ብዬ ነው እማም። ምክንያቱም ጠቃሚ ነው ብለህ ታስባለህ? አስፈላጊና ጠቃሚ ነው ብለህ ታስባለህ? አዎ አሁንም ደግመህ ደጋግመህ ነግረኸው የማይረዳ አንዳንድ የማህበረሰብ ክፍልም አለ በጣም ማገዶ የሚጨርስ። ስለዚህ ያ ዕዳ እናንተ ላይ የወደቀ ይመስለኛል። ሌላው የፖለቲካ ኃይል ግን ለምንድን ነው ስለዚህ ጉዳይ የሚነጋገረው? በቃ ይሄ መንግስት ለዚች ሀገር እንደማይበጅ ይሄ መንግስት ወይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ አገሪቱ ከችግር ወደ ችግር ብቻ የመሸጋገር እድል እንዳላት ይሄ ጠቅላይ ሚኒስትር የአገሪቱ ቁጥር አንድ የብሔራዊ ደህንነት አደጋ እንደሆነ ከተረዳህ በኋላ እንዴት አድርጌ ነው ይሄን ኃይል ምቀይረው የሚለው ላይ ነው እንጂ መነጋገር ሁልጊዜ በየሳምንቱ በየወሩ እያመጡ በሚሰጡን አጀንዳ እየተነጋገርን መቀጠል የትም አያደርስም። ይሄን ለይተን ብናየው በሚዲያ አካባቢ የምትሰሩ ሰዎች ወደዳችሁም ጠላችሁም እየሰለቻችሁም ቢሆን የግድ ይመስለኛል። የኔ አይነት ሰው ግን ልደት ጦርነት ለመቀስቀስ የሚችል ስልጣን እጁ ላይ ቀደም ጠቅሰዋል። በትክክል ጠቅላይ ሚኒስትር ሆኖ በትሪሊየን ብሮችና በሚሊዮን ሰዎች ላይ የሚወሰን ስልጣን እጁ ላይ ስለሆነ እየተነጋገርን ያለ ነው። በማይረባ ምክንያት ወይ ባልታሰበበት ምክንያት ወይ በጣም አሳፋሪ በሆነ ደረጃ ከዚህ በፊት ያደርግ እንደነበረው አሁንም በሺዎች በመቶ ሺዎች በሚሊዮኖች የሚያልቁበትን ጦርነት ሊቀሰቅስ የሚችል አገዛዝ የሚያደርገውን ነገር በተመለከተ ልክ ሚዲያዎች ላይ ያለው ግዴታ አይነት ፖለቲከኞች ላይ ለምን የለም? አይ እኔ እኮ የለም እያልኩ አይደለም እኮ ስላለም ነው አይደለ? ላለፉት አመታት ያወራ ነው። እየጻፍክም የቀጠልከው አንድ ገደብ ያስፈልገዋል የሚል ነው። እኔ ከአሁን በኋላ ትኩረታችን መሆን ያለበት ይሄን ስርዓት እንዴት እንቀይረው፣ ኢትዮጵያ ለብሔራዊ ጥቅሟ ተቆርቋሪ የሆነ ብሔራዊ ጥቅሟን ሊያስከብር የሚችል መንግስትና ስርዓት እንዴት ታግኝ በሚለው ላይ ማተኮር አለበት እንጂ ይሄን ሁልጊዜ በሚሰጠን አጀንዳ እየተነጋገርን ስለሱ ድክመት ስለሱ ችግር እያወራን ስለሱ ጥፋት እያወራን የምንቀጥል ከሆነ ብዙ ፋይዳ ያለው አይመስለኝም። ስርዓቱ የሚፈልገው መሰረታዊ በሆኑ ጉዳዮች ላይ አተኩረን እንዳንሰራ ነው። ሁልጊዜ እሱ በሚሰጠን አጀንዳ እየተወያየን እንድንውል ነው የሚፈልገው። በዚህ መሃል የራሱን የስልጣን ዘመን ማራዘም ነው የሚፈልገው። ተጨባጭ በሆኑ ጉዳዮች ላይ እንዳይጠየቅ ነው የሚፈልገው። ሁልጊዜ ጊዜ እየጠበቀ አሁን የኛ አዲስ ዓመት አይደለም አይደል? ከአዲስ ዓመት ጋራ ከፈረንጆች አዲስ ዓመት ጋር አያይዞ ይሄን ነገር በሰበር ዜና ካድሬዎቹን በደንብ አድርጎ አስቀድሞ ኦሪየንቴሽን ሰጥቶ አሰማርቶ የሚያደርገው ነገር በዚህ ወጥመድ ውስጥ እየገባን ሁልጊዜ መነጋገር አለብን ነው። እኔ አይመስለኝም። እኔ ሌሎች ሰዎችን ላላሳምን ይችላል በዚህ ረገድ። እኔ ግን ታክቶኛል። እኔ ትኩረት ማድረግ የምፈልገው ከዚህ በኋላ በዛ ጉዳይ ማውራት አይደለም። ስለ ዶክተር አብይ ከዚህ በኋላ አዲስ መረጃ የሚሰጠው ያለኝ አይመስለኝም። ሁለቱ አንድ ላይ መደረግ አይችልም? የትኛው ሙቹዋሊ ኤክስክሉሲቭ ናቸው ወይ ማለት ሰውዬው እሱ አንድ ነገር ነው። አትሊስት የተሻለ ነው። አሁን ሁለቱ የምትለው ነገር የተሻለ ነው። ግን አሁን እስካሁን 5 ዓመት ተኩል እኮ ቴዲ ያወራ ነው። እንዴት ይሄን መንግስት እኮ ለውጠው አይደለም? ይሄ መንግስት ምን እየሰራ ነው? ማን ነው? ምንድነው? በአጠቃላይ ጉዳዮችም አይደለም የምንነጋገረው። በየጊዜው በሚሰጡን አጀንዳዎች እኮ ነው የምንናገረው። ስለዚህ አንድ ጊዜ ከዚህ በኋላ እኔ ስለ እነ ዶክተር አብይ አዲስ የምናውቀው መረጃ አለ ብዬ አላምንም። የምናወግዘው አዲስ ነገርም አለ ብዬ አላምንም። አዲስ እልቂት ቢመጣ ግን ያው አዲስ ሀዘን፣ አዲስ ኪሳራ፣ አዲስ ክፍያ እንከፍላለን። አይቀርም እንጂ ይመጣል እኮ እንደሚመጣ ጋር አንድ ያለኝ ጥያቄ አሁን ይሄ እንደ በኔ እምነት
የቀይ ባህርና ባህረ ሰላጤ የኤደን ባህረ ሰላጤ የሚለውን ነገር እውነት ሳይለዩት ሳይሆን ቅድም አንድ ነገር ተናገርክ ልደቱ የአዲስ ዓመትን የኛ ያልሆነን አዲስ ዓመት ተጠቅመው ኢቭን ጊዜ ራሱ ያሰላሉ ማለት ነው ከዛ ውጪ የህብረተሰቡ አእምሮ ውስጥ ያለ ነገር አለ ቀይ ባህር የሚባል ነገር ማለት ነው ራሳቸው ጠቅላይ ሚኒስቴሩ ጭምር እንትን ያሉት ስለዚህ ኤደን ባህረ ሰላጤ የሚለው ጠፍቷቸው አይደለም ግን ይሄንን ስነ ልቦና ነው መጠቀም የፈለጉት የሚመስለኝና ፐርፐዝሊ ነው ቀይ ባህር ያሉት ሆም ብለው ነው አሁን ግን ለዓለም አቀፉ ማህበረሰብ ነገሩን ማሳወቅ ሲኖርባቸው የዓለም አቀፍ ማህበረሰቡን እንደ ኢትዮጵያ ህዝብ ቀይ ባህር ብለው ሊሸውዱ ስለማይችሉ የግድ የኤደን ባህረ ሰላጤ የሚለውን ነገር ነው የተጠቀሙት መጀመሪያ ግን ኢምፕሬሽን ግን የፈጠሩት ቀይ ባህር በሚል ፈርስት ኢምፕሬሽን ደግሞ በጣም ወሳኝ ነው ሶ አስልተው የጠቀማቸውማ ይሄንን ነገር በጣም ፕሮፓጋንዳ አደረጉት ወደ ሱኮ ነው መጣው ለአንድ ቀን አይደለም አሁን እስከ ቀዳሚ ድረስ የሚቀጥል የህዝብ ድጋፍ በካድሬዎቻቸው በኩል እያስነገሩ ነው ያሉት ከዛ ውጪ በጣም በሚገርም ሁኔታ ዶርማንት ሆኖ የነበረው የጠቅላይ ሚኒስትር አብይ አህመድ አክቲቪስቶች እንዴት እንደተነቃቁ በዚህ ጉዳይ ላይ ማለት ነው ዶርማንት የነበሩት ጠቅላይ ሚኒስትሩን በምን አይነት መልኩ እንደግፋቸው እንዴት ፕሬዝ ይደረጉ ህዝቡ እንዴት ይቀበላቸው እንደውም የቅቡልነታቸው ጉዳይ ያሰጋቸው አክቲቪስቶቻቸው እንዴት በዚህ ጉዳይ እንደተነቃቁ ወደ ባገኘን እስከማለት እኮ ነው ይሄዱት ያሉት ጠቅላይ ሚኒስቴሩም ሆን ተብሎ እንደዚህ እንዲወራ ነገሩን ግልጽ ከማድረግ ይልቅ ያሉት ምንድነው ምን ማለት ይቻላል ፈጣሪ ይመስገን እንጂ አሉ ግን ከ24 ሰዓት የዘለለ ጥቅም አግኝተዋል ወይ ነው የሚልህ ምክንያቱም ወዲያውኑ ዲባንክ የተደረገው አሁን ባለው ሁኔታ የመገናኛ ብዙሃን በተለይ ሶሻል ሚዲያ ላይ ያለውን ቁጥጥር ከሞላ ጎደል አጥተዋል ስለዚህ ከአንድ ቀን በላይ ያው በተሟላ ሁኔታ ለመፍረስ የፕሮፓጋንዳው ሂደት በተሟላ ሁኔታ ለመፍረስ ከ24 ሰዓት በላይ እንዳልፈጀ ትመለከታለህና ለአንድ ቀን ተብሎ ነው ወይ ይሄ ነገር እየተደረገ ያለው የሚል ጥያቄ ነው ያለው ልደቱ ግን እኔ ብልጽግና እስከዛሬ ከአንድ ቀን በላይ ፕላን አድርጎ ያውቃሉ ለጊዜው ነው የሚያስበው ለጊዜው ነው የሚያስበው አሁን እኮ ምን አገኘበት ምናምን የሚለው አይደለም ግን በህዝብ ስነ ልቦና ላይ የተጫወተ ነው እየቀለደን ያለው ይሄንንም ደግሞ ተቀብሎም እኮ ያስተጋባም ያለ የህብረተሰብ ክፍል እኮ አለ ያንንም መካድ የምንችለው አይደለም በገንዘብ ተሰጥቶትም ይሁን አምኖም ቀይ ባህርን አገኘን ከሚልም እምነት ወጥቶ ሊደግፍ የተዘጋጀና እየደገፈም ያለ የህብረተሰብ ክፍል አለ አይ ቲንክ ቅድም ቀላል አይደለም ስለዚህ የህብረተሰብ ክፍል ቴዲ ባለው አትሊስት ግማሽ እናድርገው እንደው ስለሱ ሁለቱንም እናደርግ ግን ደግሞ የያዘው ቦታ እንድንረሳው የሚያደርገን ስላልሆነ በዚህም ግርግር ውስጥ ደግሞ የሚሳሳትም የተለየ ያልተገባ አመለካከትም የሚይዝ የህብረተሰብ ክፍል ስላለ እሱንም መቀጠሉ እንደ ዋጋ አለው ብለን ብናልፍ ግማሽ አትሊስት ይሁን ወዲው ብንስማማ ምሻል ይመስለኛል አንድ ጥያቄ እንደው ከዚህ ጉዳይ ከመውጣታችን በፊት ይሄ ነገር ጥያቄዎቹ ግን አልጨረስንም ያው እሺ አይ ሶስተኛውን ከአንደኛው ጋር ቀላቅለን መለስ ነው ቁጥር 1 የደህንነት በተለያየ ደረጃ መታየት አለባቸው ወይስ የለባቸውም እንዴት ዲል ይደረግ የሚለው ስለነበር ሶስተኛውን ያነሳ ነው አብሮ አድሬስ ተደርጓል ብዬ ነው በመሃል ግን እያፈገፈገ ነው ወይ አሁን ትላንትና የወደብ ባለቤትነትን በተመለከተ ሲያወራ ቆይቶ አሁን ስለ ሊዝ ክፍያ ምናምን እያወራ ነው የሶማሌላንድ ዕውቅናንም በተመለከተ እንደዚሁ እንደገና እናያዋለን ወደ ማለት መጥቷል ይሄንን ማፈግፈግ ነው ወይስ የሚል ጥያቄ ማንስቶ ነበር እሱን ባጭሩ ነገራችን ላይ በውጭ ጉዳይ እንደመረጃ በውጭ ጉዳይ ትላንትና ምናምን ይመስለኛል በውጭ ጉዳይ ሚኒስትር ዲኤታ በኩል ሶማሌላንድ ከዕውቅና ጋር በተያያዘ የሰጠችው መግለጫ እንደግፈዋለን የሚል ትዊት ሁሉ አድርገዋል መጀመሪያ ላይ ዛሬ ላይ ደግሞ በኮሚኒኬሽን ቢሮ በኩል ቅድም አንተም ያልከውንና እኔም እንደ ጥያቄ ያነሳሁትን ነገር አቅርቧል እሱ ዲፕሎማቲክ ቋንቋ ነው ወይንስ እያፈገፈጉ ነው ያሉት የሚለው ነው ምንድነው ምናልባት ቅድም ምን ብያለሁ አያማክሩ ጠቅላይ ሚኒስትሩ አንዱ ዋናው መገለጫቸው የማንንም ምክር አይሰሙ ማንንም አያማክሩ ብዙ ጊዜ የሰዎች ስም ሲጠቀስ ሰማለሁ ከሌ ያማክራል የሚጠቅመኝ ነገር አለ ብለው ሲያስቡ የሚጠይቋቸው ጥያቄዎች ሊኖሩ ይችላሉ ወይም እንዲህ አይነት ነገር አዘጋጅተህ አቅርብ ሊሉ ይችላሉ በሌላ ሰው አስተሳሰብ በሌላ ሰው ምክር ኢንፍሉዌንስ የሚደረጉ ሰው ግን አይደለም
ሁሉን ነገር እኔ አውቀዋለሁ ብለው ነው የሚያስቡት። ከኔ የተሻለ ይሄን ነገር የሚያውቀው የለም ብለው ነው የሚያስቡት። እና አንዳንድ ጊዜ ግን የሚሰሩት ጥፋት በጣም ከባድና ግልጽ ይሆናል። ለምሳሌ ታስታውሱ ከሆነ አንድ ጊዜ ሚሌኒየም አዳራሽ ተገኝተው የፖለቲካ ሳይንስና ኢኮኖሚስቶችን በጣም በሚያሳፍር ሁኔታ ተቹ። እና ከቧቸው ያለው ኃይል አንዳንድ ጊዜ ያለ አይደለ ሊቀበለው የሚከብደው ነገር አለ። ክቡር ጠቅላይ ሚኒስትር ይሄማ በጣም ከባድ ነገር የሚያስኬድ እኮ ነገር አይደለም። ሊያስተባብሉት ሊሉት የማይችሉት ሁኔታ ይገጥማቸዋል። አንዳንድ ጊዜ ሲገጥማቸው በዙሪያቸው ያሉ ሰዎች አቅማቸው በቻለ መጠን ይረባረባሉ። አረ ይሄን ነገር እኮ እንደዚህ ብናደርገው በጣም እኮ ጉዳት የሚያመጣ ነገር ነው በዚህ ይሏቸዋል። እና ያኔ ታስታውሱ ከሆነ ወጥተው ይቅርታ በተደበሰበሰ ሁኔታ ቢሆን ይቅርታ ጠየቁ። ያን በማለቴ ስህተት ነው የሚል ነገር ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚመለከት መጀመሪያ የነበራቸው ትዕቢት ችግሩን በእኛ መንገድ ብቻ እናስኬደዋለን የሚል ያሳዩት ትዕቢት የራሳቸው ሚኒስትሮች ሰብስበው አይተነዋል። በምንም ተአምር በዚህ ጉዳይ ላይ አንደራደርም አይነት ኋላ ግን ነገርየው ሄዶ የህልውና አደጋ ሊያመጣ የሚችል መሆኑን እሳቸው አይደሉም ያዩት። በዙሪያቸው ያሉ ሰዎች ሲያዩ ለሀገሪቱ ብለው አይደለም ለራሳቸው ህልውና ብለው ተረባረቡ፣ ጫና ፈጠሩባቸው። ስለዚህ ያን ትምክህት ያን ጉራተውና ራሳቸውን አስታራቂ አድርገው ወደ ማቅረብ ገቡ። አሁንም ቢሆን ተመሳሳይ ነገር ነው የማይሆን። በትናንትናና በዛሬ መሃል ብዙ ሰዎች ተረባርበዋል። ይሄ ከዓለም የሚነጥለን ነው፣ ችግራችን የሚያባብስ ነው፣ የሚያስኬድ አይደለም፣ ለማስተባበልም አስቸጋሪ ነው የሚል ከፍተኛ የሆነ ርብርብ አለው። ስለዚህ ለኔ ማፈግፈግ ብዬ ነው ማስበው እንጂ በትናንትናና በዛሬ ሐሳብን ቀይረህ መቅረብ ትርጉም አይሰጥም፣ ምንም ፋይዳ የለውም። በሱ መልኩ ነው ማየው። ይሄ ድርጊት እንደው ከዚህ በፊት ስንነጋገርበት አስታውሳለሁ ካንተ ጋርለት በኢትዮጵያ ጉዳይ በመራባውያን በአሜሪካን በአውሮፓ ህብረትን በሌሎች ሀገራት ተደጋጋሚ የሚገለጡ ቃላት ነበሩ። ዩኒቲ ሶቨረንቲ ኤንድ ቴሪቶሪያል ኢንቴግሪቲ ላይ አንደራደርም የሚል አይነት ነገር እና ኢትዮጵያም ከዚህ ቀደም በይፋ የሀገራት ጉዳዮች ውስጥ በመግባት በይፋ እንዲህ አይነት አቋም የወሰደችበት ጊዜ አልነበረም። አሁን ለሶማሌላንድ እውቅና ለመስጠት የመቃጣት ነገር በዛ ኢትዮጵያን በተመለከተ ይራመድ በነበረው የዩኒቲ ሶቨረንቲ ኤንድ ቴሪቶሪያል ኢንቴግሪቲ ማለት የኢትዮጵያ አንድነት ሉዓላዊነትና የግዛት አንድነትን በተመለከተ የተያያዘውን የሌሎች ሀገራት ፖሊሲ ምን ያህል ተጽዕኖ ውስጥ ሊከተው ይችላል እና ከዚህ በፊት ያው የኢትዮጵያ ዲፕሎማሲ ጥሪት በጣም ሲንኮታኮት ቆይቷል። ግን በአጠቃላይ ምን መሰረታዊ ለውጥ ሊያመጣ ይችላል የሚለውን በተመለከተ የተወሰነ ሐሳብ ስጣና ወደሚቀጥለው ጉዳይ እንድንሻገር። ጥሩ ጥያቄ ነው ያነሳው። በነገራችን ላይ ከሀገሮች ጋር ያለን ግንኙነት ያሳለፍናቸው ስርዓቶች ሁሉ ከነድክመታቸው ከነችግራቸው በዲፕሎማሲ ረገድ የነበራቸው ጥንካሬ ቀላል አይደለም። በንጉሱም ጊዜ ያው አንድ ካምፕ ውስጥም የገባ ቢሆን በደርግም ጊዜ በኢህአዴግም ጊዜ የነበረው ጥንካሬ በዚህ ረገድ ቀላል አይደለም። ባለፉት 27 ዓመት የኢህአዴግ ዘመን ደግሞ የሶማሌና የአካባቢው ሁኔታ በልዩ ጥንቃቄ ነበር የተያዘው። በልዩ ጥንቃቄ ምን ያህል ፍራጃይል እንደሆነ ከኢትዮጵያ ብሔራዊ ደህንነት ጋር የተቆራኘ ጉዳይ እንደሆነ ታምኖበት በከፍተኛ ጥንቃቄ የተያዘ ጉዳይ ነበር። ይሄን ሁሉ ነው መተው ያመሱት እና ይሄ ቀላል ነገር አይደለም። ግን አሁን ቴዲ የሰጋው እንደዚህ ሌሎች ሰዎችም ስጋታቸውን ሲገልጹ ሰማል። ኢትዮጵያ አሜሪካ አይደለችም፣ ቻይና አይደለችም፣ ወይም የአውሮፓ ህብረት አይደለችም። ለሶማሌላንድ ኢትዮጵያ እውቅና ስለሰጠች እኔ ሌላው ዓለም እሱን ተከትሎ ይሄዳል የሚል ስጋት የለኝም። በዚህ ላይ ያለው እናንተ ትላላችሁ እያልኩ አይደለም። ብዙ ሰዎች ኢትዮጵያን ይከተላል ሳይሆን ኢትዮጵያን በተመለከተ የነበረው እነዛን ፕሪንሲፕሎች ኮምፕሮማይዝ ሊያደርግ ይችላል ወይ ነው እንጂ ኢትዮጵያን ይከተላል አይደለም። በጣም ጥሩ አልተረዳውህ ሆኖ ነው እንግዲያው ይቅርታ። እኔ በሱ መልኩ ያቀረብከው መስሎኝ ነው። ኢትዮጵያን በሚመለከት ምልህ ባለፉት አመታትም ታይቷል የገባንበት ችግር
በጣም እኮ የሚያሳዝነው ከአቶ ኢሳያስ አፈወርቅ ጋር እኮ የነበረን ግንኙነት እኮ ትልቅ እኮ ትምህርት ነበር አይደል? ከሳቸው ጋር የተደረገው ግንኙነት ግለሰባዊ ሲሆን ተቋማዊ መሆን ሳይችል ሲቀር ግልጽነት የሌለው ሲሆን ወጥተን ነው በአደባባይ የተቃወምነው። ይሄ ግንኙነት የትም አይደርስም፣ እንደውም ለሀገሪቱ ጣጣ ያመጣል ብለን ተናገርን። ያኔ ተወገዝ። ኋላ የመጣው ውጤት ግን ይሄ ነው። አሁንም ይሄ ነው የሚጠብቀን፣ ሌላ ነገር አይደለም። እንዴት አንድ አገር ወይም የአንድ አገር መሪ ወደ 31 ዓመት 32 ዓመት መሆኑ ነው አይደል? ከ19 በፈረንጅ 91 ጀምሮ አሁን ሶማሌ የመፍረስ አደጋ ከገጠማት ወይም ደግሞ ሶማሌላንድ ዲክሌርድ ከሆነች 31 32 ዓመት ነው። 32 ዓመት እንግዲህ በዓለም ውስጥ ካሉ 200 አገሮች ይሄ ኢንተርናሽናል ብሎኮቹን ወይም ደግሞ ድርጅቶቹን እንደ አፍሪካ ህብረት፣ ተባበሩት መንግስታት ተተ ከ200 አገሮች ውስጥ አንድም አገር እውቅና ሰጠ። አንድም አገር ለሶማሌላንድ እንግሊዞች ራሳቸውን እንደ ፓረንት ነው የሚቆጥሩት። እስካሁን ድረስ እውቅና አልሰጡም። ሶማሌላንድ ያለችበት ጂኦግራፊካሊ ማለት ነው ያለችበት ፖዚሽን በጣም ስትራቴጂክ ነው። በጣም ስትራቴጂክ ነው። እዛ አካባቢ ቤዝ የያዘ አካል ብዙ ጥቅም ሊያገኝ ይችላል። ስለዚህ ከኛ ቀድመው ተሽቀዳድመው ሀያላን ሀገሮች እንዲህ አይነቱን ጥቅም ለማግኘት ብለው ለሶማሌላንድ እውቅና መስጠት ይችሉ ነበር። ግን ይሄ የዓለምን ኦርደር የሚያዛባ ነገር ነው። የሚፈጥረው ፕሬሲደንስ እጅግ አደገኛ የሆነ ነገር ነው። ለማንም የሚጠቅም አይደለም። ማንም ሊቀበለው የሚችል ጉዳይ አይደለም። ይሄ ደግሞ በዓለም በኢንተርናሽናል ሪሌሽን በጣም ስታብሊሽድ ያደረገ ኖርም ነው። አዲስ ነገር አይደለም። አከራካሪ ጉዳይም አይደለም። ለዚህ ነው ሶማሌላንድ እስካሁን ድረስ እውቅና ሳታገኝ የቆየችው። ለዚህ ነው ቁጥር አንድ ጥያቄዋ አሁን ለሶማሌላንድ እውቅና ማግኘት ነው። ለዚህ ነው በዚህ ስምምነት የተደሰተችው። ከሶማሌላንድ አንፃር ሆነን እኮ ስናየው እኮ ትክክል ነው የወሰዱት እርምጃ። እጅግ ጠቃሚ ነገር ነው የወሰዱት። እየጸለዩ ይመስለኛል ይሄ ጉዳይ እንዳይደናቅ። ኢትዮጵያ ሐሳቧን ቀይራ በዚህ አሁን በጫናው ፍራስትሬት አድርጋ የእውቅናውን ጉዳይ ጥያቄ ውስጥ እንዳታስገባባቸው እየጸለዩ ይመስላል። ምክንያቱም አንድ ሀገርም ቢሆን ያቺ ሀገር ደግሞ ብዙ ተከታይ ልታፈራ የምትችልም ባትሆን በራሱ በኢትዮጵያ ደረጃ እውቅና መስጠት ለሶማሌ ላንድ ትልቅ ትርጉም አለ። ይፈልጉታል። ትልቅ ትርጉም ላይ ያለው ቁጥር አንድ አጀንዳቸው። ስለዚህ ምንም ጥርጥር የለውም ኢትዮጵያ በምን ያህል አስቸጋሪ ሁኔታ ውስጥ እንዳለች የዲፕሎማሲ ሀሁ እውቀት ግንዛቤ የሌላቸው የጂኦፖለቲክስ ግንዛቤ የሌላቸው ሰዎች እየመሯት እንደሆነ ዓለም በጣም የበለጠ የሚያይ ይመስለኛል። እስካሁንም ከበቂ በላይ አይቷል። አሁን ግን የበለጠ የሚያይ ይመስለኛል። ይሄም ሆኖ እኮ ጥቅም የሚያመጣ እኮ ነገር ቢሆንና በአንዳንድ ነገር ዋጋ ብትከፍል እኮ ጥሩ እኮ በምላሹ የሚመጣውን ነገር ጠይቅ ነበር። እንደውም የሊዝ ኪራይ ለመከራየት እውቅና የቤት ኪራይ ለመከራየት አይደለም ቴዲ። ይሄ በምን መሰለህ የሚገለጸው? አሁን ኢትዮጵያ ከሶማሌላንድ ጋር አሁን የምታደርገው ድርድር እንደው ውጤታማ ሆነ ብለን በሊዝ ብትከራይ የጨረቃ ወደብ ነው የተከራየችው። የኢትዮጵያ መንግስት በአዲስ አበባ ዙሪያ የጨረቃ ቤት ህገወጥ ነው እያለ የድሃ ቤት ሲያፈርስ ነው። ሄዶ ግን ለመከራየት አሁን እየፈለገ ያለው የጨረቃ ወደብ ነው። ምን ማለት ነው? የጨረቃ ወደብ ካርታ የሌለው ነው። እንኳን ለተከራዩ ባለቤት ላይ ለሚለውም ዋስትና የሌለው የጨረቃ ወደብ ነው አሁን ለመከራየት እየፈለገ ያለው። ምን ማለት ነው? ዋናዋ ሶማሊያ እኮ ዓለም ጥያቄ ውስጥ አስገብቶ ያውቃል። ለዚህ ነው ለሶማሌላንድ እውቅና ያሰጠው። ሶማሌላንድ እስካሁንም ድረስ የሶማሊያ ግዛት ናት ነው ብሎ ነው የሚያምነው አለ። ይሄን ለማስረዳት ለማሳመን ምንም የዲፕሎማሲ ስራ መስራት አያስፈልጋቸውም። ዓለም ካሁን ቀደም ራሱ ያወቀላቸው እውነት ነው። ችግራቸው ማዕከላዊ መንግስቱ መጠናከራቸው በኢኮኖሚ በፖለቲካ በወታደራዊ ኃይል መጠናከር ስላልቻለ ነው ያልተቆጣጠረው ሶማሌላንድ። በሚመጣው 1 አመት 2 አመት የሶማሌ ማዕከላዊ መንግስት በእነዚህ ባልኳቸው ጉዳዮች ተጠናክሮ ቢወጣ የሶማሌላንድን መልሶ ይቆጣጠራል።
ማንም ሊቃወመው አይችልም በራሱ ሶቨርኒቲ ውስጥ ያለች ግዛት ነች ይሄን ጥያቄ ውስጥ ያስገባ አንድም ሀገር በአለም ላይ እስካሁን የለም ከዚህ አካል ሄደህ የምትከራየው ወደብ ምንም ፋይዳ እኮ የለውም ምንም ዋስትና እኮ የለውም ትርጉምም እኮ የለውም ትርጉም የለውም ቅድም እንዳልኩት የጨረቃ ወደብ እንኳንስ ላንተ ለተከራዩ ለሚያከራይህ ባለቤት ነኝ ለሚለው አካል ዋስትና የለውም ይሄ በደንብ መታወቅ አለበት ሁለተኛ እኔ በዚሁ አጋጣሚ እንደው ብናነሳው ጉዳዩን ከመቋጨታችን በፊት ሁሉ ጊዜ ማይታረም ችግር ሆኖ ነው ማየው ይሄ ወደብንና የባህር በርን ለይቶ ያለ ማየት ችግር አለ ስለ ኢትዮጵያ ስናወራ በዋናነት የሚያስፈልገን እርግጥ ነው ወደብም ያስፈልገናል የበለጠ የሚያስፈልገን ግን የባህር በር ነው የባህር በርና ወደብ ልዩነት አላቸው አሁን ወደብ ስትከራይ የባህሩን ጠርዝ ነው የምትከራየው ለወደብ ግንባታ የሚያስፈልግህን የመሬት አካል ብቻ ነው የምትከራየው አሁን 20 ኪሎ ሜትር እየተባለ የሚነገረው ነገር ወደ ኋላ አይደለም ወደ ጎን ነው የባህሩን ጠርዝ ይዞ አንድ የሆነ ወደብ ለመገንባት የሚያስችል ቦታ ነው 20 ኪሎ ሜትር እየተባለ ያለው አንድ ሀገር የባህር በር ባለቤት ሆነ የሚባለው ግን የባህሩን ጠርዝ ብቻ ሲቆጣጠር አይደለም ከባህሩ ጠርዝ ጀርባ ያለውን መዳረሻ መሬት በሉዓላዊነቱ ውስጥ ማካተት ሲችል የውሃውን አካል ነው የምትለኝ የውሃውን አካል የግዛቱ አካል ማድረግ ሲችል ግዛት እስከ ራስ ጠረፍ ድረስ ማለት ነው በራስህ የሉዓላዊነት ቁጥጥር ውስጥ ማስገባት ስትችል ግን አንድ ሀገር የባህር በር ባለቤት ሳይሆን የወደብ ባለቤት መሆን ይችላል ባለቤትነትን በተመለከተ ነው ማወራ ሊባል ይችላል ቴክኒካሊ ወደብ እኮ ዱከምም ውስጥ እኮ አለ ዱከምም እኮ አለ ወደብ ደረቅ ወደብ ግን ደረቅ ወደብ ዋናው ነገር ምንድነው ስለ ዋስትና ነው አይደለ ስለ ባህር በር ጥያቄ ስናነሳ እኮ አንዱ ትልቁ ነገር እኮ ዋስትና እኮ አይደለ ሁለተኛ የሴኩሪቲ ጉዳይ ነገ በሌላ ውጭ ኃይል ብንወረር መሳሪያ ማስገባት ብንፈልግ ሚስጥራዊ ነገር ማስገባት ብንፈልግ በራሳችን ቁጥጥር ባለ ግዛት መተላለፍ መቻል አለበት 20 ኪሎ ሜትር የባህር ጠርዝ ሰጥቶህ ከዛ በኋላ 200 ምናምን 300 ምናምን ኪሎ ሜትር በሌላ አገር ግዛት ከሆነ የምትነዳው የምታጓጉዘው ያ የባህር በር ባለቤትነት አይደለም ለዚህ ነው ስለ ኮሪደር ሲወራ ከዋናው አገር ጀምሮ እስከ ኦሽኑ ድረስ ያለው ግዛት ባንተ ሉዓላዊነት ውስጥ ሲሆን ነው እኔ የባህር በር ባለቤት ነኝ ማለት የምትችለው በዚህ ደረጃ ነው ኢትዮጵያ የሚያስፈልጋት ለዚህ ነው ይሄ ሰውዬ ግን የኢትዮጵያን ትልቅ የትውልድ ጥያቄ መሰረታዊ ጥያቄ ከብሔራዊ ደህንነቷ ጋር የተያያዘ ጥያቄ አልከስክሰውት ነው የሚቀሩት ነገ ከነገ ወዲያ ሁሉ እንዲህ አይነት ጥያቄ ስናነሳ በስጋት እንድንታይ ያበላሹታል እንጂ የትም አያደርሱትም የምንለው ለዛ እና እኔ ከዚህ በኋላ ይሄ ከዚህ ከሶማሊላንድ ጋራ ተደራድረን በክራይም ይሁን ኢቭን በባለቤትነት ፈቅደውልን ቢሆን የምናገኘው ነገር ትርጉም የለውም በመጀመሪያ ደረጃ ከዚህ ሀገር ጋራ ኢንተርናሽናል ትሪቲ መፈራረም አይቻልም ኢንተርናሽናል ትሪቲ እውቅና ባላችሁ ሁለት አገሮች መካከል ወይም ከዛ በላይ በሆኑ አገሮች መካከል የሚደረጉ ስምምነት ሶማሊላንድ ይሄን የማድረግ መብት የላትም ይሄን ማወቅ አለብን ሁለተኛ ያው ከደህንነታችን አንፃር አሁን ካለው ተጨባጭ ሁኔታ አንፃር ከሶማሊላንድ ይልቅ ዋናዋ ሶማሊያ ታስፈልገናለች ከሷ ጋራ የሚኖርን ጤናማና ሰላማዊ ግንኙነት የበለጠ ትርጉም አለው የበለጠ ጥቅም እና እኔ ለዚህ ነው ይሄ ቅጥላጣ ምንም ዝግጅት ለሌለው ላልተጠና ጉዳይ ነው አሁን ጊዜ ሰተን እየተነጋገርን ያለነው አንድ አሁንም ልደቱ እውነት ነው ከኢትዮጵያ አንፃር ያልካቸው ነገሮች በሙሉ በሚገባ ያስቀመጥካቸው ይመስለኛል ግን ቅድም አንድ ያነሳው ነገር አለ ከኩሽ የአገር ምስረታ ጋር የተያያዘ ነገር አለው ያልከው ነገር አለ
ከዛ ጋር ምን ጥቅም የለውም ወይ እሱን ሳጥንተውስ አይደለም ወይ ያደረጉት ከዚህ በፊትም በጻፍኩት ጽሁፍ ላይ ይሄንን ነገር አንስተዋልና ከዚህ ጋር ተያይዟን ከኢትዮጵያ አንፃር ብዙ ጥቅም እንደሌለው ተናግራል ግን ከዛ ጋር የተያያዘስ ጥቅም የለውም ወይ ከዛ አንፃር አጥንተው አይደለም እንደዛ አይነት ፍላጎት ያለው ኃይል አለ የዛን ኃይል ስሜት ማስተናገድ ይፈልጋሉ ጠቅላይ ሚኒስትሩ በቻሉት መጠን ለምን ለስልጣን የበላይነቴ ለስልጣን ቀጣይነቴ የዛ ኃይል ድጋፍ ያስፈልገኛል ብለው ስለሚያምኑ የዚህ አጀንዳ ወራሽና አራማጅ መሆን ይፈልጋሉ ግልጽ ባልሆነ ሁኔታ ግን ለዛም አጀንዳ ቢሆን ከሶማሌላንድ ጋራ የምታደርገው ስምምነት የትም አያደርስም ያው ለኢትዮጵያ ጥቅም እንዳልጠቀመው ሁሉ ለኩሽ አስተሳሰብም አይጠቅም የትም አያደርስም እንዳውም የበለጠ ችግር ነው የሚፈጥረው ግን ከዚህ አንፃር ጉዳዩንም ማየት አለብን ይሄ ነገር ሌሎች ኃይሎች በስርዓቱ ውስጥ ያሉ ኃይሎች እንዲህ አይነት ፍላጎት ያላቸው ኃይሎች የሚያራምዱትም ጉዳይ እንደሆነ መታወቅ አለበት በደንብ እኛ በአደባባይ ከምናወራው ውጪ ጠባብ በሚሉት የራሳችን በሚሉት መድረክ በዚህ ጉዳይ ላይ ብዙ ነገር እንደሚነጋገሩ ብዙ መረጃዎች ያገኛሉ ይወጡ ስለዚህ ለዚህ ነው ይሄ ጥያቄ የሚነሳው አይዘር ከስልጣን ነው ወይም ደግሞ ከዚህ ከኩሽ አዲስ ሀገር ግንባታ ወይም ምስረታ ጋራ ተያይዞ ነው ለሁለቱም ግን አይጠቅም ለሶስቱም አይጠቅም ለኢትዮጵያ ብሔራዊ ጥቅምም አሁን ይሄ አካሄድ አይጠቅምም ለጠቅላይ ሚኒስትሩ የስልጣን መራዘምም አይጠቅምም ምናልባት ያሳጥራል ለዚህ ለኩሽ ግዛት አስተሳሰብም አይጠቅም ለዛ ፍላጎቱ ግን አለ ነው ከዚህ ነገር ከመውጣታችን በፊት ባጭሩ ምናልባት ማስታወስ ያሉብን ጥቂት ሐቆች አንድ በሶማሌላንድ ራሱ ውስጥ የእርስ በርስ ጦርነት አለ ከሶማሊያ ጋር መቀጠል እንፈልጋለን በሚሉና አይ አገር የመሆን ጉዟችንን ሙከራችንን ጥረታችንን መቀጠል አለብን ባሉ መካከል ከሎሳነት የሶማሌላንድ ግዛት መካከል ከዋናው የሶማሌላንድ ከሀርጌሳ መቀመጫውን ካደረገው መንግስት ጋር የተነሳ ጦርነት ነበረ በተለያየ ጊዜ ሲረግብ ሲባባስ የቆየና ሶማሌላንድ ራሱ በሶማሌላንድ ውስጥ ያሉ ህብረተሰቦች ራሱ በሶማሌላንድ የአገርነት ፕሮጀክት ላይ ያን ያህል ሙሉ በሙሉ ስምምነት አላቸው ለማለት የሚቻልበት ደረጃም የለም ከዓለም አቀፍ ዕውቅና አለመኖሩ ባሻገር ማለት ነው ስለዚህ እሱም አንድ ነው እሱ ላይ ያልከው ነገር እንደተጠበቀ ሆኖ ሌላም ተጨማሪ ነገር አለ እዛ አካባቢ ያለ አንድ ጎሳ ወደ ኢትዮጵያ ሶማሌ መቀላቀል ፈልጋለሁ የሚል እንቅስቃሴ እንዲያደርግም ተደርጓል ነው ከሀርጌሳ እኮ ኦሮምኛ ተናጋሪ ሰዎች እየተለቀሙ የወጡበት ጊዜ እኮ አለ ነገር እንዲህ ዝም ብሎ የዋዛ ነገር አይደለም ላይላዩን እንደምናየው አይደለም ከዛ በፊት እሱ ከሞቃዲሾ ጋር ግንኙነት ይሻለኛል ሌሎቹን መስማት አልፈልግም ብሎ ሰራዊት እየላከ ሳይቀር የክልሎቹን መሪዎች የሚያስርበት ጊዜ ነበር አብይ አህመድ አሁን እሱን ገልብጦ ነው ይሄንን ፖሊሲ ሲከተል ከሞቃዲሾ ጋር ጸብ ውስጥ የገባውና አንዱ እሱ ነው ሁለተኛ ይሄ በሶማሊያ ውስጥ ያሉ በአካል ተገናኝተው የማያውቁ በጣም በደም የሚፈላለጉ ሰዎችን አንድ ላይ አገናኝቼ ሌላ የሰላም ኖቤል ሽልማት ኩክ አረጋለሁ ብሎ ሞክሮም እንደነበረና በጣም በብዙዎች ጩኸት የቆመ ነገር እንደነበረ ሰማለሁ ግን የሚያሳዝነው ነገር አሁን እንግዲህ ከሆነ ጊዜ በፊት ኢትዮጵያ እንደ ሶማሊያ እንዳንሆን እያለች ከምትሰጋበት ሁኔታ አሁን ሶማሊያን በሆንኩ ወደምትልበት ሁኔታ መቀየሯ በጣም ያሳዝናል ምክንያቱም ቢያንስ በሶማሊያ ዴሞክራቲክ ትራንዚሽን ተካሂዷል አምባገነን ሆኖ የነበረው ፋርማጆ በምርጫ ተወግዶ ሌሎች ሰዎች መጣው የዲሞክራሲ ሽታ ከኢትዮጵያ የተሻለ ዲሞክራሲ ሽታ ያለበት ሀገር መሆን ይችላልና ከየት ወዴት እንደሄድን አይ ቲንክ በደንብ የሚያሳይ ይመስለኛል ወዴትም ያቆለቆልን እንደሆነ በዚህ ጉዳይ ላይ እንግዲህ ይሄን ያህል አንድ ነገር ብቻ ነው እሺ አስተያየት ነው በነገራችን ላይ ሶማሌላንድ ላይ ኩሽነን የሚሉም ጎሳዎች አሉ ራሳቸውን ከኩሽ ጋር የሚያያይዙና ለዛ ነው ቀደም ጥያቄውን የጠየቅኩና በተወሰነ ደረጃ እንድትሄድበት የፈለኩት ሁለተኛ ነገር ለሶማሌላንድ ዕውቅና መስጠት አንዱ ያልተፈለገበት ዋነኛው ምክንያት በተለይ አፍሪካ ውስጥ የትጥቅ ትግል የሚያደርጉ ተገንጣይ አካላቶች በብዛት አሉ እነሱን ማበረታታት ስለማይፈልግ ጭምር
እውቅና መስጠት ያልተፈለገው እንጂ በብዙ መስፈርት ራሷን የቻለች ሀገር ለመሆን የሚያስችላት ብዙ ነገሮች አሉ። ነገር ግን እንደዚህ አይነት አካላቶችን እውቅና መስጠት ሌሎች ለመገንጠል ፍላጎት ያላቸው ሀገር መሆን የሚፈልጉ አካላትን ለማበረታታት በር ስለሚከፍት ይሄንን መፍቀድ ተገቢ አይደለም ከሚል አንድ ምክንያት ነውና ኢትዮጵያ አሁን ይሄንን በር እየከፈተች ነው። ይሄንን በር ደግሞ ለማን ነው እየከፈተች ያለችው? እሷ ስትከፍት የሷን በር እንዲሁ መከፈቱ የማይቀር ጉዳይ ነውና ጉዳዩን ይሄ የኩሽ አዲስ የሀገር ምስረታ ጋር ሁሉ አያይዞ ማየቱ በራሱ በጣም ትልቅ ትርጉም የሚሰጥ ጉዳይ ነው ለማለት ነው። መልካም ወደሚቀጥለው ጉዳያችን እንሻገራለን። አብራችሁን ስላላችሁ እናመሰግናለን። ላይክ አድርጉ፣ ይሄንን ስርጭት ቻናላችንን ሰብስክራይብ አድርጉ። የምትከታተሉት ብዙዎች ናቸው፣ ግን ሰብስክራይብ እንዳላደረጋችሁ ይነገረናል ዩቲዩብ እና ሰብስክራይብ ማለት ወዳለው። በፌስቡክ ያላችሁ ደግሞ ሼር አድርጉና ሌሎችን ወደ ውይይታችን ጋብዙ። ወደሚቀጥለው ጉዳያችን ተሻገር። በዚህ ሰሞን አንዱ በጣም አነጋጋሪ የነበረው ነገር የአቶ ጃዋር መሐመድ ቃለ ምልልስ ነው። እዛ ላይ ብልጽግናን በተመለከተ የሰጣቸውን አስተያየቶች እኔ በጥያቄ መልክ አነሳለሁ። ምናልባት ቴሪም እንደዚህ ልደቱ በተወሰነ አስተያየት ቢሰጥባቸው የምትላቸውን ነገሮች ማንሳት ትችላለህ። ግን በጃዋር ቃለ ምልልስ ላይ ማትስማማበትም ከሆነ ካራክተራይዜሽኑን ዲስፒዩት ማድረግ ትችላለህ። ልደት በጃዋር ቃለ ምልልስ ላይ እኔ የተገነዘብኩት ብልጽግናን በተመለከተ አንደኛ ብልጽግና ኃላፊነት የሚሰማው ኃይል ነው፣ ማለትም ሆን ብሎ አገሩን ለማፍረስ የሚፈልግ አመራር አለ ብዬ አላምንም የሚል አይነት አስተያየት ሰጥቷል። ኃላፊነት የሚሰማው ነው የሚል አንድምታ ነው ያገኘሁት። ሁለተኛ ሰላም ፈላጊ ናቸው ባለስልጣናቱ ከጠቅላይ ሚኒስትሩ ጀምሮ ሰላም እየፈለጉ ነው የሚል አስተያየት ሰጥቷል። ሰላም ፈላጊነት አንዱ የስርዓቱ መገለጫ እንደሆነ አቅርቧል ብዬ አስባለሁ። ሶስተኛ ብስለት እያሳዩ ነው ይላል። ስለዚህ በብስለት ረገድም እንደዚሁ ያለው ነገር አለ፣ የተሻሻሉ ነው፣ የተሻለ አመራር እየሰጡ ነው የሚል ነው። አራተኛ ደግሞ ማንም በትጥቅ ትግል ሊያወርዳቸው አይችልም፣ በእርግጥ በዛ ላይ እሱም መንግስትም ሌሎችን መጨፍለቅ አይችልም ይላል። ግን በትጥቅ ትግል መንግስትን አሸንፎ ስልጣን የሚይዝ የለም ይልና ግን ኢንትረስቲንግ የሚያደርገው ነገሩን ያንን ስልጣን